የኢትዮ ኢንጂነሪንግ ግሩፕ የፓወር ኢኩዊፕመንት ማምረቻ ኢንዱስትሪ ከ2013 እስከ 2015 በጀት ዓመት ከምርት ሽያጭ ከ5.5 ቢሊዮን ብር በላይ ለማግኘት አቅዶ 1.2 ቢሊዮን ብር ብቻ ማግኘቱ ተነግሯል። ይህ የተነገረው የሕዝብ እንደራሴዎች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በኢትዮ ኢንጂነሪንግ ግሩፕ የፓወር ኢኩዊፕመንት ማምረቻ ኢንዱስትሪ የማምረቻ ፋብሪካዎች የክዋኔ ኦዲት ላይ በመከረበት ወቅት ነው። ዳግማዊት ደረጃ ዝርዝር ዘገባ አላት። ብሩክ አስቀናው ያቀርበዋል። የሕዝብ እንደራሴዎች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ከ2013 እስከ 2015 በጀት ዓመት ድረስ ባለው የኢትዮ ኢንጂነሪንግ ግሩፕ የፓወር ኢኩዊፕመንት ማምረቻ ኢንዱስትሪ የማምረቻ ፋብሪካ የክዋኔ ኦዲት ላይ ተወያይቷል። በዚህ ውይይትም ከ2013 እስከ 2015 በጀት ዓመት ከምርት ሽያጭ ከድህረ ሽያጭና ከከተሞች ምርት ሽያጭ ለማግኘት ታቅዶ የነበረው 5.5 ቢሊዮን ብር እንደነበር ተጠቅሶ የተገኘው ግን 1.2 ቢሊዮን ብር ብቻ መሆኑ ተነስቷል። የኢትዮ ኢንጂነሪንግ ግሩፕ ዋና ስራ አስፈጻሚ ሸጋው ሙልጌታም ተቋሙ ከመንግስት የሚቀርብለት በጀት እንደሌለ ገልጸው አንዳንድ እቅዶች የገበያ ትዕዛዝ ከተቀበሉ በኋላ የሚታቀዱ መሆናቸውን ጠቅሰዋል። ከሽያጭ ሊያገኘው የሚገባው ገቢ ማግኘቱን በተመለከተ ኢንዱስትሪው ከምርት ሽያጭ ከድህረ ሽያጭ እንዲሁም ከተከማቹ ምርቶች ሽያጭ ሊያገኘው የሚገባው ገቢ በጠቅላላው ብር 5 ቢሊዮን 538 ሚሊዮን 38611 ከሁለት ታቅዶ 1 ቢሊዮን 267 ሚሊዮን 474698 ከ7 በማግኘት የእቅዱን 22.88 በመቶ ብቻ በማሳካት ለማግኘት ካቀደው 4 ቢሊዮን 270 ሚሊዮን 563912 ከ5 ብር ያነሰ መሆኑ ኦዲት ሪፖርቱ ያስረዳል። ከኦዲት ግኝት በኋላ ምን ማስተካከያ ተደረገ? ስታንዳርድ የሆኑት ለገበያ የሚቀርቡት ስታንዳርድ የሆኑት የገበያ አጠቃላይ ፍላጎት ተወስዶ በስታንዳርዱ መሰረት እየተመረተ እንዲቀርብ ማድረግ ይቻላል። አንዳንዶቹ በኦርደር በሚሆኑበት ጊዜ ኦርደሩ ካልተገኘ ኦርደሩ በሚገኝበት ጊዜ ነው ወደ እቅድ የሚገባው። ይሄ አምራች ስለሆነ ማለት ነው። እሱ በመሆኑ ምክንያት አንዳንዶቹ አስቀድመው ላይ ታቀዱ ይችላል። አጠቃላይ ያመቱ እቅድ አለ፣ ያመት በጀት እናስቀምጣለን። ያው በትርፍ ምን ተዳደር ነው ታውቃላችሁ። ከመንግስት የሚሰጥ በጀት የለም። እሱም አድርገን በዋናነት የሚመሰረተው የገበያ ፍላጎቱ በአጠቃላይ እንዳለ ካረጋገጥን በኋላ የማምረት አቅማችን መሰረት በማድረግ ምን ያክል ልናመርት እንችላለን ብለን እናቅዳለን። ራፍሊ በጀቱ የሚገኘው ስራው እየተሰራ አስቀድሞ በጀት ስለተመደበ በጀቱ አለ ማለት አይደለም። ስራውን እየሰራን ነው በጀቱን የምናገኘው። በሌላ በኩል በፓወር ኢኩዊፕመንት ማምረቻ ኢንዱስትሪ ስር በሚገኙ ፋብሪካዎች ከ2013 እስከ 2015 በጀት ዓመት 3284 ትራንስፎርመሮችን ለማምረት ታቅዶ እንደነበር የተጠቀሰ ሲሆን ማምረት የተቻለው ግን 274ቱን ብቻ መሆኑ በሪፖርቱ ቀርቧል። ይህን ተከትሎም ከቋሚ ኮሚቴው ለቀረቡ ጥያቄዎች ተቋሙ ምላሽ ሲሰጥ ኢንዱስትሪው የሚፈልጋቸው አብዛኞቹ ዕቃዎች ከውጭ የሚገቡ በመሆናቸው የውጭ ምንዛሬ እጥረት ፈተና መሆኑ ተጠቅሷል። ፋብሪካው ከ2013 እስከ 2015 በጀት ዓመታት ባለው ጊዜ ምርትን ለማምረት አቅዶ ማለትም የተለያየ መጠን ያላቸው ትራንስፎርመሮች በበጀት ዓመቱ በድምሩ 3284 ለማምረት አቅዶ 274 በማምረት የቅዱን 8.34% የተለያየ መጠን ያላቸው ድሮፕ አውት ፊውዝ እና ላይቲንግ አሬስተር በቁጥር 13284 ለማምረት አቅዶ 1540 በማምረት የቅዱን 11.59% ለምን ዝቅተኛ አፈጻጸም መፈጸም ተቻለ ቢብራራ? የዶላር ጉዳይ አለ። የዶላር ግን ብቻ አይደለም። ዶላር ዝም ብሎ እንደ ምክንያት ይቀርባል እንጂ ኢቭን ዶላር ቢቀርብ እንኳን ካሹ የለም። የሀገር ውስጥ ገንዘቡ የለም። ዶላሩ ቢቀርብ ያንን መግጃ ደግሞ ያስፈልጋል። ይሄ የሆነበት ምክንያት ደግሞ ተቋሙ መበደር የሚችል አይደለም። ፋይናንሻል ስታተስ ጥሩ አይደለም። አሁን እሱ ላይ እየሰራን ነው። እስከ ሰኔ 30 ይጠናቀቃል ብለን እናስባለን። ሶፋር በጣም ጥሩ እየተስተካከሉ ናቸው የኦዲት ግኝቶቹ። በአጠቃላይ ግኝቶቹ ዲና የሚደረጉ አይደሉም። አንዳንዱ ለማብራራትም የሚከብድ ነገር አለ። በእርግጥ 2013 ላይ 2014 ላይ እቅድ ይህን ያክል ነበር፣ አፈጻጸም ይህን ያክል ለምን ወረደ ቢባል ከግምት ያለፈ መልስ መስመለስ ቢቻል አይመስለኝም። ጊዜው ያለፈው በመሆኑ ሴናሪዮ የተቀየረ በመሆኑ 2014 ላይ ያኔ የነበረው አመራር የሰራቸው እንትኖች ካሉ
ይሄኛው የማስተካከል ግዴታ እንዳለበት አውቃለሁ። የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አክሎም የኢንዱስትሪ ሽያጭ ውል ስምምነት፣ የንብረቶች መድህን ዋስትና፣ የምርት አገልግሎት ማስተዋወቅ እንዲሁም የምርት አቅምና ሌሎች ጉዳዮች የክዋኔ ኦዲት ላይ ጥያቄዎችን አቅርቧል። ተቋሙም ከቅርብ ጊዜ ወዲህ እንደ አዲስ እየተደራጀና የተቋሙ ኃላፊዎችም አዲስ በመሆናቸው እንደ ችግር የተቀመጡ ጉዳዮችን ወስዶ በትኩረት እንደሚሰራባቸው ገልጿል።